በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናንና ምእመናት ባሰባሰበን በልዑል አምላክ ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከ ይሳቅ ቆያችሁ? አሜን። የተባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን የቅዱሳን የአባቶቻችን አምላክ ልዑለ ባሕርይ ኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነ ይሁን። ስሙን ጠርተን ስሟን ሳንጠራ የማናልፋት ለድኅነታችን ምልክት የሆነች እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ስሟ በልዑላኑ በትሑታኑ አንደበት ሁሉ የከበረ የተመሰገነ ይሁን። እግዚአብሔር እንደፈቀደና እንደወደደ ባለችን የተወሰነች ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው ምኩራብ በሚል ቃል ይሆናል ማለት ነው። እንግዲህ ይህን ቃሉን በቀጥታ በመጽሐፍ ቅዱስ ላይ በብዙ ቦታ ተጽፎ እናገኘዋለን። የማርቆስ ወንጌል ምዕራፍ 6 ቁጥር 2 ላይ ስናነብ ሰንበትን በሆነ ጊዜ በምኩራብ ያስተምራቸው ጀመር የሚለውን ቃል አንስተን እንነጋገራለን። ታሪኩን የምናገኘው በዮሐንስ ወንጌል ምዕራፍ 2 ቁጥር 12 እና በማቴዎስ ወንጌልም ምዕራፍ 21 ቁጥር 12 ጀምሮ ሙሉ ታሪኩን ይሄ ስለ ምኩራብ ያደረገውን ታሪክ እናገኘዋለን ማለት ነው። እንግዲህ ወደ ምኩራብ ከመሄዳችን በፊት ምኩራብ ማለት ምን ማለት ነው ትርጉሙን ከማብራራታችን በፊት የአብይ ጾም 3ኛው ሳምንት ምኩራብ ይባላል ማለት ነው። ይህን ያደረገው እንግዲህ ምኩራብ እንዲባል ብሎ የሰየመው ቅዱስ ያሬድ ነው። ጌታችን ካስተማረው ትምህርት ካደረገው ታምራት ጋር አያይዞ ዓመቱን በአራት ከፍሎታን። እንደገና ደግሞ በሳምንት ሲከፈል 52 ሳምንት እያደረገ ከፍሎታን። ከዛ በኋላ በእያንዳንዱ ቀን በ365ቱ ቀን ሙሉ የሚቆመውን ዝማሬ የሚቆመውን ምስባክ ቅዳሴው ማን እንደሆነ ሲገልጽ አብሮ ይህን ሳምንት የአብይ ጾምን 3ኛውን ሳምንት ምኩራብ ብሎልናል ማለት ነው። እንግዲህ አብይ ጾም አብይ የተባለበት ምክንያት ምንድን ነው ብለን እችን አንድ ጊዜ ጠቅሰን ወደ ዋናው ርዕሳችን እንገባለን ማለት ነው። እንግዲህ አብይ የተባለበት ባጭሩ ስለ 3 ነገር ነው። አንደኛ አብይ የተባለበት ምክንያት ይሄ አብይ ጾም በእድሜ ዘመንም በቁጥርም ከሌሎች አጽዋማቱ የበለጠ ነው ማለት ነው። ቁጥሩ ስንት ነው ማለት ነው? 55 ቀን እንጾማለን ማለት ነው። ስለዚህ ከ7ቱ አጽዋማት አንዱ አብይ ጾም ቁጥሩ 55። እንደገና ደግሞ በጣም ከመጀመሪያ ጀምረን ስንቆጥር በእድሜ ብዛት ቀድሞ የተጾመው አብይ ጾም ነው። ለምን? ጌታችን ኢየሱስ ክርስቶስ ስለጾመ ማለት ነው። እና ጌታችን ከጾመው ጀምረን ስንቆጥር አሁን 1987 ሆኗል ማለት ነው። እንደገና ሊቁ ዲሜጥሮስ ከደረሰው ከቀመረው ጀምሮ ስንቆጥር ደግሞ ከ241 ጀምረን ስንቆጥር 1776 ዓመት ሆኖታል ማለት ነው። ስለዚህ ረዥም ስለሆነ አብይ ብለውታል አባቶቻችን። ሌላ ሁለተኛ አብይ የተባለበት ምክንያት 3ቱ አርእስተ ኃጣውእ የተደመሰሱበት ነው። ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 3ቱ አርእስተ ኃጣውእ ስስት፣ ትዕቢትና ፍቅረ ነዋይ ገንዘብ መውደድ እነዚህም ሁሉ በጾሙ ደምሶ ዛሬም እናንተ በእነዚህ ብትጸኑ ሌሎች ኃጢአቶች አይቃወሟችሁም ሲል የደመሰሰልን ነው ማለት ነው። ሌላ ሶስተኛው በጾም የጊዜ እርዝማኔ እንደ አብይ ጾም ቀኖናው የሚበልጥ ጾም የለም ማለት ነው። ከ7ቱ አጽዋማት አንዱ አብይ ጾም ነው። ይህን ጾም ማንኛውም ሰው ሌሎች እስከ 9 ሰዓት ሌሎች እንደዛ ይጾማሉ። ይህ ግን የመጀመሪያውን ጾመ ሕርቃልን ስንጾም እስከ 12 ሰዓት ከጾመ ሕርቃል እስከ ተጽኢኖ ዓርብ ድረስ እስከ ሆሳዕና 11 ሰዓት ከሆሳዕናን ደግሞ የሕማማቱን እስከ 1 ሰዓት ከምሽቱ እስከ 1 ሰዓት እስከ ያርብ ፀሐይ ይላል። እስከዚህ እንድንጾም ፍትሐ ነገሥት በፍትሐ ነገሥት ተቀምጧል አባቶቻችን አዘውልናል ማለት ነው። ስለዚህ ይህ ስለሆነ አብይ ጾም ተብሏል ማለት ነው። የዚህ አብይ ጾም ሳምንቶች ከመጀመሪያው ጀምሮ እስከ መጨረሻው ድረስ እያንዳንዱ እሁድ ስያሜ ተሰምቷቸው እናገኛለን ማለት ነው። እና ይሄ ነው በመሰረቱ የሰው ልጅ ጾምን ካልጾመ አይደለም መንፈሳዊ ዕውቀት ይቅርና መንፈሳዊ ቅድስና ይቅርና ስጋዊ ቅድስና ራሱ አይገለጽለትም ማለት ነው። ለምን? ጾም ታግዘክሙም ኩሉ ኃጢአት ከኃጢአት ሁሉ ታነጻችኋለች የሚላት ጾም ናት ማለት ነው። ስለዚህ ጾምን እንድንጾም አባቶቻችን አጥብቀው
አሳስበውናል ማለት ነው። ለምን በጾም ሁሉ ኃጢአት የሚሰረይበት የሚደመሰስበት ስለሆነ ማለት ነውና ይሄን ጾም እንግዲህ አሁን በተባለው መሰረት ጾመን በረከት እንድናገኝ የሱ ቅዱስ ፈቃድ ይሁንልን እና ጾም ዋናው ዓላማው ከሰዓት መቆየት ወይም ደግሞ ቆይቶ መብላት ከሚለው ጋር የሚገናኝ አይደለም። በእውነቱ ጾም ማለት ሁሉን አካልን ለእግዚአብሔር ማስገዛት ስጋዊ ነገርን ለመንፈሳዊ ነገር ማስገዛት ነውና ስንጾም ውለን እንደው አንድ ብቻ ጠቅሼ ልለፍ። የሚጾም ሰው በሰውነቱ እንደ ከብረት እንዳለ ከሳት እንደተጣደ ብረት ይግላል ይላል እና ሰውነታችን በምንጾምበት ጊዜ በመንፈሳዊ ጸጋ እየጋለ ነው የሚሄድ ማለት ነው። ስለዚህ በዚህን ጊዜ ጾሙን ስንፈታ የዋልነውን ያህል ሁሉ ተደራራቢ ምግብ እምንበላ ከሆነ ልክ ከብረቱ ላይ ውሃ እንደማፍሰስ ይሆናል ማለት ነው። ውሃ እንደማፍሰስ ይሆናል። በመጠኑ በልተን የምንተው ከሆነ ግን ሰውነታችን እንደጋለ ለነገው ደግሞ ይዘጋጃል ማለት ነው እና እንዲህ እያለ ይቀጥላል እንጂ እንደው ስንጾም ውለን ያን የዋልነውን ሁሉ የቆየንበትን ሁሉ እንደገና ለማካካስ የምንበላ ከሆነ ልክ ከብረት ላይ ከጋለው ብረት ላይ ውሃ እንደማፍሰስ ነው። ይግላን ዙሮ ውሃ ይሆናል፣ ይግላን ውሃ ይሆናል። እንዲህ እያልን ተመላላሽ ይሆንብናል ማለት ነው እና ጾማችን ብዙ ጊዜ ተመላላሽ የሆነብን እንደዚህ እየሆነ ነውና ዮሐንስ አፈወርቅ በድርሳኑ ምን ብሏል? ጨረቃን ደመና እንደሚሰውራት ይላል። ጨረቃን ደመና እንደሚሰውራት ሁሉ አብዝቶ ከመብላት የተነሳ የሚመጣ ሐልዮ ከእግዚአብሔር የምትመጣ ጥበብን ይሰውራታል ይላል። ልክ እንደዛ ይሰወርብናል ማለት ነውና ስንጾም ግን ሁሉ ነገር ይገለጽልናል፣ መንፈሳዊም ስጋዊን ነገር እንገልጻለን ማለት ነው። ይህም ብለን ወደ ተነሳንበት ርዕስ ወደ ምኩራብ ስንሄድ ምኩራብ ማለት እንግዲህ ከፍ ያለ አዳራሽ ማለት ነው። ምኩራብ ከፍ ያለ አዳራሽ ከምን የመጣ ነው ስሙ ሲባል ኮረብታ ወይም ደግሞ ተራራ ከሚል ስያሜ አይሁድ የሰየሙት ነው ማለት ነው። እንግዲህ ኮረብታ ከመሬቱ ሁሉ ከፍ ያለ ነው፣ ወይም ደግሞ ተራራ ከደለዳድለው መሬት ሁሉ ከፍ ያለ ነው። ይህም አዳራሽ ከሌሎች ቤቶች ከፍ ያለ ስለሆነ ምኩራብ ብለውታል ማለት ነው። መነሻ ጽንሰ ሐሳቡን ስንመለከት በኢየሩሳሌም የሚኖሩ እስራኤላውያንን ናቡከደነጾር ማርኮ ወደ ፋርስ ባቢሎን ከወሰዳቸው በኋላ በዚያ በፋርስ ባቢሎን እስራኤላውያን ቃለ እግዚአብሔር ይማሩ፣ ሕገ ኦሪትን ይማማሩ ነበረ፣ ጸሎት የሚጸልዩ ነበር፣ ሌላ ነገር ተግባር ያከናውኑ ነበርና በዚያ በሚያከናውኑበት ሰዓት ከጊዜ በኋላ አዳራሽ እየሰሩ መጡና ያን ምኩራብ አለው። እንግዲህ መቅደስና ምኩራብ ይለያያል። መቅደስ በኢየሩሳሌም ያለ ያ ሶሎሞን የሰራው በኋላ በናቡከደነጾር የፈረሰው ነው። በኋላ በዘሩባቤል እንደገና የታነጸው ነው። መስዋዕት የሚሰዋ በኢየሩሳሌም በመቅደሱ ነው። ይሄኛው ግን መጸለያ ነው። የሚጸልዩበት ሕገ ኦሪት የሚማሩበት ሌላ ስርዓት የሚያከናውኑበት ይህ ምኩራብ እየተባለ ይጠራል ማለት ነው እና ምኩራብ እንግዲህ ከ10 በላይ ከ20 በላይ የሆኑ ሰዎች ሁሉ ምኩራብ መስራት ይፈቀድላቸው ነበረ በኦሪቱ ማለት ነው እና ይሄ ስርዓት ሲያዝ መጥቶ በዚህ በምኩራብ እየሄዱ እስራኤላውያን ሲጸልዩ ክርስቶስ ከተዋለደ በኋላ በዚህ ምድር ሲመላለስ ህዝቡ በበዛበት በምኩራብ እየገባ ያስተምራቸው ነበር ማለት ነው። እግዚአብሔር በምኩራብ እየገባ ያስተምራቸው ነበር። ለምን? ህዝቡ በምኩራብ ስለሚሰበሰቡ ማለት ነው እና በዚያ ሲያስተምራቸው ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ስንመለከት ወበአ እግዚእ ኢየሱስ ውስተ ቤተ ምኩራብ ይላል። ወደ ቤተ ምኩራብ ገባ። በገባ ጊዜ ወረከበ እንዘ እለ ይሰይጡ ወይሳየጡ አልህምተ ወአባጋ ወአርጋበ ይላል። ይሄ እርግብ እና ላሞችን በጎችን የሚሸጡ የሚለውጡትን በዚያ በምኩራብ አገኛቸው። እንግዲህ እሱ ሊያስተምር ሲሄድ እነሱ ደግሞ በዚያ በምኩራብ ይሻሻጣሉ ማለት ነው። ይሻሻጣሉ። ከዛ በኋላ ምን አለ? ወገብረ መቅሰፍተ ጥብጣቤ ይላል። የገመድ ጅራፍ ሰራና ወሰደደ ኩሉ ምኩራብ ከምኩራብ ሁሉን አስወጣቸው ማለት ነው። ለምን? ቤቱ የጸሎት ቤት ስለሆነ ጸሎት የሚደረስበት መንፈሳዊ ሱታፌ የሚደረግበት ነው እንጂ ስጋዊ ሱታፌ ለስጋዊ ቦታ ስላደረጉት ይህ ቤቴሰ ቤተ ጸሎት ተሰመይ ወአንተ ሙሳ ርኢክምዋ በአተፈያተ ብሎ ቅዱስ ዳዊት ቀድሞ እንደተናገረው በትንቢቱ መዝሙር 89 ሁሉንም በዚያ በገመድ ጅራፍ አስወጣቸው ይላል። ከዛ ወርቅና ብር የሚሸጡት ነበሩ። እነሱም ወዘረወ ወርቆሙ ወብሮሙ ይላል። ወርቃቸውን ሁሉ በተነባቸው። ከዛ በኋላ ዝቅ ብሎ ስናነበው ወለ ይሰይጡ አርጋበ ወይቤሎሙ አሰስሉ ዘንተ እምዝየ ርግብ የሚሸጡትን ደግሞ እናንተ ርግብ የሚሸጡት ወይ ከዚህ አስወግዱ አላቸው። ለምንድን ነው እነዚያን ገርፍ አስወጣቸው እነዚህን አስወጡ ያላቸው ለምንድን ነው ቢሉ ሊቃውንትም ይላሉ እዛ ትርጓሜ ወንጌል ላይ እነዚህ ጅራፍ የማይችሉ ናቸው። ርግብ እንደምታውቁት ጅራፍ የማይችሉ ስለሆኑ ይሞታሉ። ከሞቱ ደግሞ
አይ ሀብታችን ስለገደለብን በሞቱ ገባንበት እንዳይሉ ምክንያት ለማሳጣት አሰስሉም እምዚ አላቸው። ከዛ በኋላ አስወጡ። በጥቅሉ የምኩራብ ጽንሰ ሐሳብ ወይም ደግሞ የምኩራብ ዓላማው ክርስቶስ በዚያ በምኩራብ ሂዶ ስጋዊ ስራ የሚሰሩትን የሚሸጡትን የሚለዋወጡትን ወርቁን ለብር ብሩን ለወርቅ የሚያደርጉትን ሁሉ ጠራርጎ ከቤተ መቅደስ አስወጣቸው። ወትረስዩ ቤታዊየ ቤተ ምስያጥ ቤቴን ቤተ መቅደሱን ጸሎት የሚደረግበትን ስጋው ደግሞ የሚፈተትበትን የስጋዊ ገበያ አደረጋችሁ ብሎ ጠራርጎ ያስወጣበት ነው ማለት ነው። እንግዲህ በዋናነት ታሪኩ ይሄን ይመስላል። አሁን የቤተ ክርስቲያን ታሪክ ስንተርክ ከዚህ ታሪክ ምን እንማራለን ነው ትልቁ ዓላማ። ዝም ታሪኩን ተርኮ ብቻ መሄድ ሳይሆን ከዚህ ታሪክ ምን እንማራለን? ያ በዚያ በጊዜው ተከናውኗል። ይሄን ታሪክ ይዘናል። ከዚህ የምንማረው ምንድን ነው? ወደ ራሳችን ማቅረብ ነው። መማር ማለት ወደ ራሳችን ማቅረብ፣ እኔስ ብሎ ወደ ራስ መተርጎም ስለሆነ ከዚህ ታሪክ ምን እንማራለን? ቤተ መቅደስ ያለው ምንድን ነው ከተባለ እንግዲህ ሆነ ሶስት ነገር እናነሳለን። ያ ቤቴሰ ቤተ ጸሎት ተሰመይ ወትረስዩ ቤታዊየ ቤተ ምስያጥ እናንተ ገበያ መሻሻጫ አደረጓችሁት ያላቸው አንደኛው ቤተ ክርስቲያን ናት። በእውነት ቤተ ክርስቲያን ቤተ ጸሎት ናት። የጸሎት ቤት እግዚአብሔር ቤት ናት ማለት ነው ቤተ ክርስቲያን። ሁለተኛ የእያንዳንዳችን ሰውነት ነው። የእያንዳንዳችን ሰውነት ቤተ መቅደስ ሆኖ የከበረ ነው ማለት ነው። የከበረ ነው ማለት የእያንዳንዳችን ሰውነት ይሄ እንጠመቃለን። ከተጠመቀ በኋላ በሜሮን እንታተማለን። በሜሮን ከታተምን በኋላ ስጋው ደግሞ ስንቀበል የክርስቶስ ቤተ መቅደስ እንሆናለን ማለት ነው። ቅዱስ ጳውሎስ በአንደኛ በቆሮንቶስ ምዕራፍ 6 ቁጥር 19 ላይ የተናገረው ኢታአምሩኑ ከመ ታቦቱ ለእግዚአብሔር አንትሙ እናንተ የእግዚአብሔር ቤተ መቅደሳት እንደሆናችሁ አታውቁምን? ይህን ቤተ መቅደሳችሁን በኃጢአት ልታረክሱት በተለያየ ስጋዊ ስራ ልታረክሱት ጊዜው ነውን እያለ ተናግሯል ማለት ነው። ይሄ ነው። ሶስተኛ ህብረታችን ማለት ነው። ህብረት ይሄ የክርስቲያን ህብረት መቅደስ ነው ማለት ነው። የክርስቲያን አንድነት ኦርቶዶክሳዊ ማለት አንድነት ማለት ነው፣ ወይ ደግሞ ልክነት ማለት ነው። እና ይህን ህብረታችን ቤተክርስቲያን እያለ ይጠራዋል ማለት ነው። ለምን ሁለትም ሶስትም ሆናችሁ በተሰባሰባችሁበት እኔ በመካከላችሁ እገኛለሁ ያለ በፍቅር ስንሰባሰብ በአንድነት በሶስትነት በፍቅር ተሰባስበን ስለ እግዚአብሔር ስንነጋገር ስለ እግዚአብሔር ስናወራ ስንማማር ያ የእግዚአብሔር ቤተ መቅደስ ተብሎ ህብረታችን ቤተ መቅደስ ሆኗል ማለት ነውና ከዚህ ቤተ መቅደስ አስወጣቸው። የሚሸጡትን የሚለውጡት ምንድናቸው? ያስወጣቸው ምንድነው? በቤተ መቅደሱ በእውነት በዛ በቤተ ክርስቲያኑ በእያንዳንዳችን ሰውነት በህብረቱ ለእግዚአብሔር ያልተመቹ ሆነው እግዚአብሔር አስወጥቶ የሰደዳቸው ቤቴን የገበያ ቤት ያደረጋችሁት ያላቸው ምንድናቸው? ዛሬስ በቤተ ክርስቲያን የሚሸጡ የሚለውጡ ስጋዊ ስራ የሚሸጡ የሚያደርጉ ሰዎች አሉ ወይ ብለን ስንጠይቅ በእውነት ብዙ ነገሮችን መጥቀስ ይቻላል። ብዙ ነገሮችን መዘርዘር ይቻላል። እንዲሁ ቤታችን ነው ብናወራው ስንቱ ነገር እንጂ ብዙ ነገር አለ። ገበያ ሲባል እንግዲህ ቤተ ክርስቲያን ገበያ ሆነች ሲባል የሚመጣልን ብዙ ጊዜ በክብረ በዓል ጧፍ ሻማ የሚሸጡ መስቀል የሚሸጡ መጽሐፍ የሚሸጡ ሰዎች እንግዲህ በዛ ቤተ ክርስቲያን ዙሪያ እናገኛለን። እነሱን ነው ወይ? አይደለም። በእውነት እነሱን አይደለም። እነሱማ የሚበሉት አጡ፣ ለልጆቻቸው የሚበሉት አጡ። ቢሸጡ ቢለውጡ ምን ክፉ ነገር ነው? እንደው ያለ ስርዓት አይሄዱ እንጂ የእነሱ መሸጥ አይደለም። ክርስቶስ ወንበዴ ያለው ያን አይደለም። ምስያጥ የወንበዴ ዋሻ ያደረጋችሁት ያለው እነዚህን አይደለም። በእውነቱ ሌላ አለ። በቤተ መቅደስ ውስጥ የማይገባ ስራ የሚሰራ እንደማን ያለ? እንደ አፍኒና እንደ ፊናስ ያለ ማለት ነው። እንደ አፍኒና እንደ ፊናስ ያለ ሁለተኛ ሳሙኤል ምዕራፍ 2 ቁጥር 21 ላይ እንደምናነባው አፍኒና ፊናስ በቤተ መቅደሱ የማይገባ ስራ ይሰሩ ነበር። እዛ ላይ ሁሉ ታሪኩ ተጽፏል። እንደዚያ ሁሉ ዛሬም ምን ችግር አለው የሚሉ የቤተ ክርስቲያንን ስርዓት በዚህ ሂዱ ሲባል ምን ችግር አለው ብለው በራሳቸው ስጋዊ ፍላጎት የሚተረጉሙ ብዙ ሰዎች አሉ። እነዚህን ነው ያስወጣቸው ማለት ነው። እነዚህን ከቤተ መቅደስ አስወጣቸው፣ ጠራርጎ ያስወጣቸው እነዚህ ናቸው ማለት እንደ ናዳብና አብዩድ። ሁለት ናዳብና አብዩድ ምን አደረጉ? ዘሌዋውያን ምዕራፍ 10 ላይ ስንመለከት በዛ የሙሴ ለቤተ መቅደሱ ለማይጠንት የሚሆነውን እሳት ተረኛው የሆነው እንጨት እየጨመረ እንዳይጠፋ ያደረገው ነበርና ከዛ በኋላ እነሱ ሁለቶች ተራቸው በሆነ ጊዜ አይ ምን ችግር አለው ከቤት እሳት እናመጣለን ብለው በስጋዊ ፍላጎት እሳቱን እስከሚጠፋ ድረስ እየበሉ እየጠጡ ተውት ይላል። በኋላ ምን ያደረጉ? አይ ከቤት አምጥተው እሳት ከቤት አምጥተው ሲያጥኑ እግዚአብሔር አምላክ በሰሩት ክፉ ስራ እሳት ወርዶ በልቷቸዋል ማለት ነው። አፍኒና ፊናስም እንደምትመለከቱት እነሱ ሙተዋል። ኤሊም ዝም ያላቸው ስራ ሲያበላሹ ታው
ያለ ስርዓት አትሄዱ ብሎ ያልገሰጻቸው ሰዎች ኤሊም አፍኒና ፊናስም ጠፍተዋል። ችግሩ እነሱ ሲጠፉ አብረው ሌላ ዘው መጥፋታቸው ነው። በእውነቱ ክፉ ይሆናል። ታቦተ ጽዮን እንድትማረኩ ነዋል፣ ሌሎችም እስራኤላውያን እንዲሞቱ ነዋል በጦርነት ምክንያት ማለት ነው። እና ስለዚህ በአንዱ ጥፋት አንዱ እየተጎዳ እና እነዚህን ሰዎች ነው ዛሬ ቤተክርስቲያን ጥፋት የሚጠፉ ሰዎች ካሉ የአፍኒና ፊናስ ስራ የሚሰሩ ሰዎች እነዚያን አስወገደ ነው። ስለዚህ ቤተክርስቲያናችን ምን እየተሰራ ነው? ከትላንት ዛሬ ስርዓቱ እየተጠበቀ ነው ወይስ ደግሞ ስርዓቱ እየተሸረሸረ ነው ብለን ስናስብ በእውነት በጣም ብዙ የሚዘገኑ ነገሮች እናገኛለን ማለት ነው። ስለዚህ አንድ ሰው ቅኔውን ተምሮ አቋቋሙን ተምሮ ድጓውን ተምሮ ወደ ቤተክርስቲያን ሲመጣ ቤተክርስቲያንን በዘረኝነት በተለያየ ነገር የምንዘጋ ከሆነ ወደ ቤተክርስቲያን የማናስቀርበው ከሆነ ቤቴሰ ቤተ ጸሎት ተሰማይ ወአንተሙ ሰረይክምዋ በአተፈያት ያለው እነዚያን ነው በእውነት። ስለዚህ ቤተክርስቲያን የዘረኝነት ቤት ስላልሆነች ማለት ነው፣ ቤተክርስቲያን የክርስቶስ ቤት ስላልሆነች ወደ ቤተክርስቲያን ሲመጡ ቤቱን የምንዘጋባቸው ከሆነ ለቅጥር ብዙ ነገር የምናስከፍላቸው ከሆነ እነዚያን ወንበዴዎች ያላቸው ክርስቶስ እነዚያን እንደዚህ የሚያደርግ ሰው ካለ በእውነት ከዚህ ክፉ ስራ ልንታቀብ ይገባናል ማለት ነው። ይሄ እግዚአብሔር የማይወደው ስለሆነ ማለት ነው። ይሁዳም እኮ በፍቅረ ነዋይ ምክንያት ነው ክርስቶስን በ30 ብር ሸጠው ማለት ነው። በ30 ብር ሸጠው። ስለዚህ ኦ ይሁዳ ያ እንግዲህ ይሁዳ ሆይ አንተ በ30 ብር ሽጠኛል፣ ዛሬ ደግሞ ለገንዘብ ብለን እንዲህ ስራ የምንሰራ ከሆነ የይሁዳ ታላቅ ወንድሞች እንሆናለን ማለት ነው። የይሁዳ ታላቅ ወንድሞች ከመሆን እንዲህ ከመባል ምንዘል አይደለንም ማለት ነው። ለምን ያን ስራ ነው የምንሰራው ማለት ነው። ስለዚህ እነዚህን የምናስወጥበት ነው። ሌላ ቤቴሰ ቤተ ጸሎት ተሰማይ እዚያ ዋሻ አደረጋችኋት ያላቸው እነማን ነው ከተባለ ምእመናንን በራሱ ምእመናን አስራት በኩራቱን ማናወጣ በአግባቡ ማንከፍል ከሆነ እግዚአብሔርን እየሰረቅን ነው ማለት ነው። ስለዚህ እግዚአብሔርን እያታለልነው ነው። በቤተ ክርስቲያን የማይገባ ስራ እየሰራን እንደሆነ ልናውቀው ይገባል ማለት ነው። ሌላም ብዙ ስራ ብዙ ነገሮች አሉ በእውነት በቤተ ክርስቲያን የማይገባ ስራ የሚሰሩ ይሄ ሜሮን ነው፣ ይሄ ቅባ ቅዱስ ነው፣ ከገዳም ተባርኮ የመጣ ነው እያሉ በቤተ ክርስቲያን የሚነግዱ ሰዎች በጣም ብዙዎች አሉ። ስለዚህ እነዚህን ሁሉ እግዚአብሔር ልክ እነዚያን ጠራርጎ እንዳስወጣ ቸርነቱ ባይገድበው ቸርነቱ ባይዘው ለኛ ባይራራልን እግዚአብሔር እንደ ትናንቱ ዛሬም ጠራርጎ የማያስወጣበት አንዳችን ምክንያት የለውም ማለት ነውና ይሄ ነው። ሁለተኛ የሚሸጡትን የሚለውጡትን ጠራርጎ ያስወጣቸው ከምንድን ነው ከተባለ ከኛ ሰውነት ምንድነው? የኛ ሰውነት ከባለ የኛ ሰውነት ቅድም እንደጠቀስኩት የተቀደሰ ክቡር ነው ማለት ነው። የተቀደሰ ክቡር ነው። ስለዚህ ይህን የተቀደሰ ሰውነት ለዝሙት የምናደርገው ከሆነ ለተለያዩ ኃጢያቶች፣ ለትዕቢት፣ ለምቀኝነት፣ ለዘረኝነት የምናደርገው ከሆነ በሰውነታችን ክርስቶስ ሳይሆን የሚነክሰው ዲያብሎስ ይነክሳል። የኃጢያት ባሪያዎች እንሆናለን ማለት ነው። የኃጢያት ባሪያዎች እንሆናለን። ስለዚህ የኃጢያት ባሪያ ሆነን እንኖራለን ማለት ነው። የኃጢያት ባሪያ ሆነን እንኖራለን፣ በመጨረሻውም ለሲኦል እንደረጋለን ማለት ነው። ስለዚህ የተቀደሰውን ሰውነታችን ንጹህ አድርገን ልንጠብቅ ይገባናል ማለት ነው። ንጹህ አድርገን ልንጠብቅ ይገባል። እንዲህ ካልሆነ በእውነት ሰው መሆኑ በራሱ ከንቱ ነው። ለምን? ሰው የተፈጠረበት ምክንያት ሰው የእግዚአብሔር መስታወት ነው። እግዚአብሔርን የሚያሳይ ነው ማለት ነው። ጽድቅ ሲሰራ እግዚአብሔርን የሚያሳይ የእግዚአብሔር መስታወት ይሆናል ማለት ነው። ኃጢአት ሲሰራ ደግሞ በተቃራኒ እግዚአብሔርን ማሳየቱ ቀርቶ ሰይጣን የሚያሳይ ይሆናል ማለት ነው። ሰይጣን የሚያሳይ ይሆናል። ስለዚህ የእግዚአብሔር መስታወት ነው ማለት ነው። ሰው መላእክትም እንዲህ አድርገዋል። በእውነት ሰው ከመፈጠሩ በፊት እግዚአብሔር ሰው እንዲፈጥር ሲል ኦ እግዚኦ አፍጥን ፈጥሮተከ፣ ጌታ ሆይ ቶሎ ፍጠርና፣ ቀድሞ በድምፅ ነበር የሚነጋገራቸው ነበር። ሰውን ቶሎ ፍጠርና ስለዚህ ሰውን አይተን አንተን እንይህ አሉት። ከዛ በኋላ በዕለተ ዓርብ አዳም ሲፈጠርላቸው መላእክት በአዳም ክርስቶስን የሚያዩ ሆነዋል ማለት ነው። በአዳም ክርስቶስን የሚያዩ ሆነዋል። በኋላ አዳም ኃጢአት ሲሰራ ክርስቶስን ማሳየት አልቻለም። ዛሬም እኛ በእኛ ቤተክርስቲያን መምጣት፣ በእኛ ቅድስና፣ በእኛ ሥጋው ደግሞ መቀበል ክርስቶስ የሚነበብብን ካልሆን ክርስቲያንነታችን በከንቱ ይሆናል፣ መንፈሳዊነታችን በከንቱ ይሆናል ማለት ነው። ስለዚህ ኃጢአት በሰውነታችን የሚነክስ ከሆነ የኃጢአት ባሮች ሆነን ለኃጢአት የምንገዛ እንሆናለን ማለት ነው። እና ጸሎታችን ራሱ ቅድመ እግዚአብሔር የማይደርስ ይሆናል ማለት ነው። እና ይህን ኃጢአት ነው እንግዲህ ያ መቅሰፍተ ጥብጣብ ያለው መቅሰፍት ነው። በመቅሰፍት እንመታለን። በተለያዩ ችግር በእውነት በሀገር ላይ የሚመጣ ችግር አለ፣ በእያንዳንዳችን የሚመጣ ችግር አለ። ይሄ ሁሉ የእግዚአብሔር መዓቱ ነው ማለት ነው። መዓቱ ነው ማለት። ስለዚህ በዚህ እንገረፋለን፣ በዚህ እንጎዳለን፣ እንሞታለን፣ በስጋም በነፍስም ሟቾች እንሆናለን ማለት ነው። ስለዚህ በሰውነታችን ክርስቶስን ልናነግስ አንግሰን ክርስቶስን የምናሳይ የክርስቶስ ባለሟሎች እንድንሆን የሱ ቅዱስ ፈቃድ ይሁንልን። የመጨረሻው ህብረታችን ነው። እንዳልኳችሁ ህብረታችን ሁለትም ሶስትም ሆናችሁ በስሜ የተሰባሰባችሁበት እኔ በመካከላችሁ እገኛለሁ ያለው እግዚአብሔር ያ
ስለሱ ብለን በሱ ስም ስንሰባሰብ እግዚአብሔር በመካከላችን ተገኝቶ ይባርከናል ማለት ነው። ያ ህብረታችን ኦርቶዶክሳዊነት ይባላል ማለት ነው። ኦርቶዶክሳዊነት ማለት ህብረት ማለት ነው። ህብረታዊነት ወይም ደግሞ ልክነት ማለት ነው። ልክነት ማለት ምን ማለት ነው ከተባለ ሁሉም በልክ የሚያደርግ በስርዓቱና በወጉ የሚያደርግ በእግዚአብሔር መንገድ የሚመጣ ማለት ነው። ስለዚህ ይህን ህብረታችን ጠብቀን እስከ መጨረሻው ድረስ መኖር አለብን ማለት ነው። እንደዚህ ካልሆነ በመካከላችን እግዚአብሔር አይገኝልን። ቃሉ ብቻ ስላለ ብቻ ዝም ብለን በጣም የምንሰባሰብ ከሆነ በተለያየ ነገር የምንከፋፈል ከሆነ እግዚአብሔር በእኛ ላይ ሊገኝ አይችልም ማለት። ስለዚህ ህብረታችን ጠብቀን እስከ መጨረሻው እንድንቆይ የሱ ቅዱስ ፈቃድ ይሁንልን። ህብረታችን የሚበታትኑ ካሉ ወንበዴዎች የተባሉ እነሱ ናቸው ማለት ነው። በዘረኝነት ምክንያት፣ በፖለቲካ ምክንያት፣ በተለያየ ምክንያት አንድ እንዳንሆን የሚያደርጉ ካሉ እነዚህ በእውነቱ ወንበዴ የተባሉ ክርስቶስ በዚያ በጅራፉ ያስወጣቸው ዛሬም ቢሆን በተለያየ መቅሰፍት ሊያስወጣቸው ክርስቶስ ቸርነቱ የከለከለው እነዚህ ሰዎች ናቸው ማለት ነው። ሰውን አንድ በመሆኑ የሚቀኑ ክፋት የሚያስተምሩ ወነት ቆላሲስ ምዕራፍ 1 ቁጥር 18 ቤተክርስቲያን ክርስቶስ ራሷ ቤተክርስቲያን አካሏ ናት ይላል። ከዛ እያንዳንዱ ምን ደግሞ ህዋስ የቤተክርስቲያን ህዋስ ነው። ስለዚህ ያቺ ቤተክርስቲያን ምንድናት ማለት ነው? ጉባኤ ናት ማለት ነው። ጉባኤ ማለት ምንድነው? ህብረት ማለት ነው። ህብረት የቅዱሳንና በዚህ ምድር ያሉ የሞቱትና በዚህ ምድር ያሉ የተሰወሩትና የህያዋን የመላእክትና የደቂቀ አዳም ህብረት ያቺ ጉባኤ ቤተክርስቲያን ናት። ጉባኤ ቤተክርስቲያን። ስለዚህ ይቺን ጉባኤ ቤተክርስቲያን ከበታተናት ከጉባኤነቷ እንድትበተን የሚያደርጉ ሰዎች በተለያየ ምክንያት ካሉ በእውነት እግዚአብሔር አምላክ ይሄን ህብረቴን በትናችኋል፣ ምዕመናን ወገኖችን በትናችኋል ብሎ ያን መቅሰፍት ዛሬ በእኔና በእናንተ ላይ የማያመጣበት ምክንያት አንዳችም ነገር የለም ማለት ነው። ስለዚህ በአጠቃላይ በምኩራብ የምንማማረው ስለ ምኩራብ የምንማማረው ይሄን ሶስቱን ነገር ነው ማለት ነው። የመጀመሪያው ቤተ ክርስቲያን ነው፣ ቤተ መቅደስ ነው። ስርዓት ከመጠበቅ ከተለያዩ ስጋዊ ስራ በቤተ ክርስቲያን ከመስራት ያልተገባ ነገር ከማድረግ እንድንጠበቅ ማለት ነው። እንዲህ ካልሆነ በማቴዎስ ወንጌል ምዕራፍ 23 ቁጥር 13 ላይ ያለውን ቃል ይጠቅስብናል ማለት ኦ መደልዋን የሚላቸው እነዛ ጸሐፍት ፈሪሳውያን መደልዋን እለተበልው አብያተ መበለታት በምክንያት አንሆ ጸሎትኩም ይላቸዋል። ጸሎትን በማስረዘም የተለያየ ነገር በማድረግ በምክንያት ሰዎችን የምትበሉ ሰዎችን የምትበዘብዙ ይላል። ኦ መደልዋን ጸሐፍት ፈሪሳውያን ይላቸዋል። ወደ እነዛን ምን ይላቸዋል? ለተሐጽኡ መንግስተ ሰማያት በቅድመ ገጹ ለሰብ በሰው ፊት መንግስተ ሰማያትን የምትዘጉ ይልና አንትሙሂ የተበው ወለሂ ይበው ተከልዎም በዊአ እናንተ አትገቡም። ለምን? ኃጢአታቸው ይከለክላቸዋል። ወደ ቤተ ክርስቲያን የሚገቡትን ግን የምትከለክሉ እንዳይገቡ የምታደርጉ ነው። ሁለት በደል፣ አንደኛ ራሳችን አለመግባታችን፣ ሁለተኛ ደግሞ የሚገቡትን በተለያየ ምክንያት በማስረዘም የምንከለክል ከሆነ ያ ጥቅስ ኦ መድልዋን የተባልነው ጸሐፍት ፈሪሳውያን የተባልነውን ዛሬ ተክተናቸዋል ማለት ነው። ስለዚህ ከዚህ ክፉ ነገር ሁሉ ተሰውረን ጾማችን አክብረን በእውነት ለብርሃነ ትንሣኤው እንድንበቃ የእሱ ቅዱስ ፈቃድ ይሁንልን። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ጾም በእውነቱ በዚህ ጾም ይሄ ራሱ የጾመው ጾም እኛም እንድንጾመው በታዘዝንበት በዚህ ቅዱስ ጾም ከትንሽ እስከ ትልቅ ከአዛውንት እስከ ወጣት ድረስ ጾመን ከዛ እንደው ከብርሃነ ትንሣኤው ተሳትፈን በስጋም በነፍስም ለመጠቀም እግዚአብሔር አምላክ ይርዳን። ያስተማረን የመከረን የገሰጸን ልዑል አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ